ሰኔ 1 2018 ዓመተ ምህረት በሱዳን በኩል ሸረሪን አካባቢ በሚገኝ የህወሓት ታጣቂዎች ላይ የኢትዮጵያ አየር ኃይል ከቀኑ 5:45 ላይ በድሮን ጥቃት መፈጸሙ የአካባቢ ምንጮች ገልጸዋል። ከቀናት በፊት ከሽራሮ ጥቃት የተረፉት የአርሚ 13 ታጣቂዎች እንደገና በመደራጀት ሌሊቱን በእግር ወደ ኤርትራ ከገቡ በኋላ ሱዳን ሸረሪና መድረስ ችለው ነበር። ነገር ግን በዚያን ጊዜ የህወሓት ከፍተኛ የጦር መሪ የተባለው ሀጎስ ገብረ ሚካኤል በድሮን ጥቃት ህይወቱ አልፏል። ዛሬ ማለትም ሰኔ 2 2018 ዓመተ ምህረት ደግሞ ኤርትራ 8 ሚሳኤሎችና 2 ጸረ ድሮኖች የያዙ ተሽከርካሪዎችን ወደ ትግራይ አስገብታለች ተብሏል። ከዚህ ጋር በተያያዘ አቶ ጌታቸው ረዳ የሚመሩት የስምረት ፓርቲ በትግራይ ክልል የተደቀነውን የህልውና አደጋ ለመቀልበስ ከሌሎች የሰላም ኃይሎች ጋር የተቀናጀ ከባድ ህዝባዊና ፖለቲካዊ ትግል ለማካሄድ አዲስ አቅጣጫ መንደፉን አስታውቋል። ፓርቲው በክልሉ ያለውን የግዳጅ ምልመላ፣ አፈሳና ስደት ክልሉን ለከፋ የጦርነት ድባብ አድርጎታል ብሏል። ስልጣን በኃይል የያዘው አካል ወጣቶችን ወደ ሱዳን በማሻገር ለውክልና ጦርነት እየዳረገ ነው ሲል የከሰሰው ፓርቲው በታህታይ አዲቦ ገምሃሎ በተባለ ቦታ ደርሷል ባለ የወጣቶች እልቂት ማዘኑን ገልጿል። ህወሓት በበኩሉ ባለፈው ሳምንት በታህታይ አዲያቡ በተፈጸመ የድሮን ጥቃት በተዋጊዎቹ ላይ ጉዳት መድረሱን መግለጹም ይታወሳል። የተወደዳቸው የዞራ ኒውስ ቤተሰቦች በየጊዜው የሚወጡ አዳዲስ መረጃዎች እንዲደርሷቸው ቻናሉን ኮመንት፣ ላይክ እና ሰብስክራይብ ማድረጋቸው እንዳትረሱ እያልን ወደ ሌሎች ጉዳዮች እናልፋለን። አብራችሁን ቆዩ። ኮሚሽኑ 3 ሰዎች ብቻ እንደተገደሉ አድርጎ ያቀረበው ሪፖርት ከእውነት የራቀ ነውም ተብለዋል። በኦሮሚያ ክልል አርሲ ዞን አስኮ ወረዳ ግንቦት 23 እና 24 ቀን 2018 ዓ.ም በታጣቂዎች የተፈጸሙ ጥቃት መሰረት ማድረግ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ያወጣውን የሟቾችን ቁጥር የወረዳ ቤተ ክህነቱ ሐሰተኛና የተዛባ መረጃ ነው ሲልም ወቅሷል። በወረዳው ግድያ መፈጸሙ የታወቀ ሲሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የአርሲና ሶማሌ ክልል ጅጅጋ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳ በምስራቅ አርሲ 13 ኦርቶዶክሳውያን መገደላቸውን ከ280 በላይ ምዕመናን መፈናቀላቸውና 101 ዓመት ያስቆጠረው ቤተክርስቲያን መቃጠሉን በወቅቱ አሳውቀው ነበር። አካባቢ ነዋሪዎች የሟቾቹ ብዛት ከ50 በላይ ያደረሱ ሲሆን ሌሎች የጠፉ እንዳሉ መግለጻቸው ይታወሳል። ይህ በእንዲህ እንዳለ የኢትዮጵያ ሰብአዊ መብት ኮሚሽን ይህንኑ ጥቃት አስመልክቶ ትላንት ምሽት ባወጣው ሪፖርት ሟቾቹ 2 የክርስትና እምነት ተከታዮችና 1 የእስልምና እምነት ተከታይ በአጠቃላይ 3 መሆናቸውን ገልጿል። ከተቃጠለው የጠለታ ቅዱስ ገብርኤል ቤተ ክርስቲያን ባለፈ የሼክ ሙስጠፋ መስጂድ አጥር ላይ ጉዳት መድረሱንም አስመልክቷል። ኢሰመኮ ሪፖርቱን ካወጣ በኋላ ስለ ግድያው ገለጻ የሰጡት ስማቸው እንዳይገለጽ የጠየቁት በዞኑ ሀገረ ስብከት የአስኮ ወረዳ ቤተ ክህነት አመራር ቦታው ወይም ግድያ የተፈጸመበት ላይ ይሄደናል፣ የተገደሉት ብዛት አላቸውም ሲሉ ከተገደሉትም ከ50 በላይ ሰዎች መካከል አንዱ የእስልምና እምነት ተከታይ ይገኝበታል ብለዋል። በካይሮ ያደረጉት ሰፊ ውይይት በአፍሪካ ቀንድ ፖለቲካ ላይ አዲስ የዲፕሎማሲና የደህንነት ትብብር አቅጣጫ ያመለከተ ነውም ብለዋል። የኤርትራዊ የማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው እንዳስታወቁት ሁለቱ መሪዎች በሁለትዮሽ በቀጠናዊና ዓለም አቀፋዊ ጉዳዮች ላይ በስፋት መክረዋል ብለዋል። በይፋዊ መግለጫቸው መሰረት መሪዎቹ በባህር ሀብት፣ በወደብ መሰረተ ልማትና በባህር ትራንስፖርት ዘርፎች ላይ ተጨባጭ ፕሮግራሞችን ለማስጀመር ከስምምነት ደርሰዋልም ብለዋል። በተጨማሪም በቀይ ባህር፣ መካከለኛው ምስራቅና በአፍሪካ ቀንድ ባሉ የኢኮኖሚ፣ ፖለቲካ፣ ዲፕሎማሲና የደህንነት ጉዳዮች ላይ በዝርዝር ተወያይተዋል ብለዋል። ይህ የካይሮ ውይይትና ስምምነት ዝም ብሎ መደበኛ ዲፕሎማሲያዊ ግንኙነት ሳይሆን አሁን በአፍሪካ ቀንድ ካለው የጂኦፖለቲካዊ ውጥረት አንጻር ሲታይ ትልቅና ትኩረት የሚሹ አንድምታዎች አሉትም ብለዋል። በዋናነት ይህ ግንኙነት የጋራ ጂኦፖለቲካዊ ፍላጎት ለማሳካት ያለመ ስትራቴጂያዊ አጋርነት ለመፍጠር ፍለጋ መሆኑን የፖለቲካ ተንታኞች ያነሳሉ። የተወደዳችሁ የዞራ ኒውስ ቤተሰቦች የእስካሁኑ ዕለታዊ መረጃዎች ነበሩ። ስለተከታተላችሁን እያመሰገንን በእኛ በኩል ሰናይ ጊዜ ብለናል።